ደመቁ እንግዲህ የሰው ክብርና የሰው እንግዲህ ለዛ የሌለሽ እንግዲህ ደመቁ ነሽ። አንቺ የገንዘብ ፍቅር እንጂ ሩታ የሰው ፍቅር የለሽም። ይህንን ደግሞ አስረግጠን ነው የምንነግርሽ። የአረብ ሀገር ሴቶች ማለት ነው። ሀታ ለራሱ ሲደወልልሽ ራሱ እኮ ስልክ አትመልሽም። ገባሽ አይደለ? በጎችሽ እንኳ ሲደውሉልሽ ገንዘብ ልንሰጥሽ ነው ካላሉሽ እኮ አንድ ቀን መልሰሽ አታውቂም ስልክ። ይህንን ደግሞ አስረግጠን ነው የምንነግርሽ። የአረብ ሀገር ሴቶች ማለት ነው። ስለዚህ ያዙኝ ልቀቁኝ፣ እኔ ብቻ ልናገር። ደምሽ ተንተከተከ፣ ደምሽ ፈላ አይደለም። አየሽ ሄርሜላ አስረግጣ ነው የምትነግርሽ። ንግግር የንግግር ምሁር ናት፣ የንግግር ምሁራን ናት። ባይዘውን ያስደስታኛል። በገዛ ቤቷ መታ ምንም ድራማ ቢሆን ምንም ይሁን እንደዚህ መናገሯ ራሱ በጣም ሞራል ለእና ያላት ሌላት ማለት ነው። ስለዚህ እኔ ትክታከሮች ግን ትለያላችሁ። ሄርሜላ ደግሞ ቪዲዮ ስትለቅ ደግሞ እያንዳንዱ ከትክታክም ያላችሁ ከፌስቡክም ያላችሁ እንግዲህ ፋሚሊዎቿ ወደንሶቿ ሩጣችሁ መታችሁ ማየት አለባችሁ። ኮፒ ሊንክ ማድረግ አለባችሁ፣ ላይክ ማድረግ አለባችሁ፣ ስታውላት ማደር አለባችሁ። ምክንያቱም ይቺ ልጅ የመጣችው ልታገኝ ነው አይደለም። ሁሉም ሰው የሚጋጋጠው እዚህ ጋር ለማገኘት ለመፈመስ ብሎ ነው። እሷም ደግሞ ሌሎቹ እንደሚፈምሱት መፈመስ አለባት። ሲቀጥል ደግሞ አቢላና እንግዲህ ብሩኬ በጣም ጀግና፣ እጅግ 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 እናመሰግናለን። በጣም ጀግና ናችሁ። የአብርሃም ጓደኞች፣ የአብርሃም ልጆች ብያቸዋለሁ እና በጣም ጀግና ናችሁ። እንወዳችኋለን፣ እናከብራችኋለን። ግን ትክታክ ላይ ክብር ይገባችኋል። የምር ነው የምላችሁ። እኔ ትክታክ ላይ በጣም ነው ያየሁትና ደመቁን እንዴት አድርገዋት መጡ እናንተ። አይኗን ጎልጉለው ማለት ነው። እንትን አኗር ነው ምንድን አነር የሚባል ጀግና ነብር ማለት ነው። በቃ እንደነዚህ አይነት ፍጥሮች መጥተዋል ደግሞ ማለት ነው። የደመቁ በጎች ርካሾቹ የደመቁ በጎች እነ በጎችዬ ታጠዳሽ ታድሪያለሽ። ዩቱብ ላይ ዝም ብለሽ 24 ሰዓት ቁጭ ብላችሁ ተንጠልጥላችሁ ስታዘበዝቡ ታድራላችሁ ማለት ነው። ስሩ እንጂ ስራ። ለደመቁ ማን ብር ይልክላታል? እናንተ እኮ ስራ የላችሁ ማለት ደመቁ እንጀራዋ ተዘጋ ማለት እኮ ነው። ሩታ ማለት ነው እንጀራዋ ተቋረጠ ማለት ነው። እየሰራችሁ እንድትልኩ ስሩ ስራችሁን ማለት ነው። እንደዚህ ስትንጠለጠሉ ብዙ ጊዜ እንግዲህ 2 ሰዓት 3 ሰዓት ስትንጠለጠሉ ስራችሁ ሊበላሽባችሁ ይችላል። ስለዚህ ደመቁዬ ልክሽን ነገረችሽ። ሄርሜልዬ ልክሽን ነገረችሽ። እኔ የበላይ ነኝ፣ ማንም የሚናገረኝ የለም፣ እኔ ብቻ ነኝ የንግግር። አንቺ ከመቼ ወዲሽ ነው ንግግር የምትችይው? ንግግር የምታውቂው መቼ ነው? አብርሃም ረሳሽው እንዴ? አብርሽን ምን እንዳልሽው አብርሃም ታደሰ ራሴ ረሳሽው እንዴ ያልሽውን? ሩታ አንቺ ቃለሽን የበላሽ ደመቁ። እሱን እንኳን እኔ ሊበድለኝ ቀርቶ ከእናንተ ያስተዋወቀኝ እኮ አብርሽ ነው። በጎቹን እንዲበላ በጎቹን እንድግጥ ወደዚህ ወደ ሚዲያ ያስተዋወቀኝ እኮ እሱ ነው። እሱ እኔን በዳይ አይደለም አጋዥ እንጂ ስትይ ነበር እኮ። ረሳሽ እንዴ አንቺ ከአዲ ማተብ የሌለሽ ማተበቢስ? ረሳሽው እንዴ? ምን ነው እንደዚህ ያዙኝ ልቀቁኝ ጭቅጭቅ አደረገሽ? እሳ በእውነት አትርከሽ። በዚህ ልክ ጥሩ አይደለም። ያው ገንዘብ ነው በእርግጥ አንቺ ዘመድሽ ገንዘብ ነው የምትወጂው አንቺ። እሌናሽንም ክብርሽንም ዝቅ አድርገሽ ገንዘብን ያው በቅደም ተከተል አድርገሽ ገንዘብን አስቀድመሻል። ግን ክብር ይበልጥ ነበረ። ረክሰሻል። ደግሞ ዛሬ በቤትሽ መታ ሄርሜልዬ አዋረደችሽ። ጀግና ብያታለሁ። በቃ ጀግና፣ የጀግና ልጅ። ሁላችሁም ንግግሯን ሰምታችኋል። እኔ መናገር አይጠበቅብኝም። እያንዳንዱ ሰምታችኋል። አወርዳችሁም ቢሆን አላወርዳችሁም ቢሆን አዳምጣችኋታል። ስለዚህ ሄርሜላ የኔ ጀግና፣ የኔ ቆንጆ፣ የኔ አንስት ብዬሻለሁ እና የሴቱ አንስት ብዬሻለሁ። የኔ ቆንጆ አናብስቷ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የጎጃም ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። እወዳችሁ አከብራችኋለሁኝ። ሀገራችንን አላህ ሱብሃነሁ ወተዓላ ኸይር ነገር ያምጣልን ማለት ነው ኢንሻአላህ። እንግዲህ በቃ ይበለን ሁሉም ነገር ማለት ነው ኢንሻአላህ። እኛንም ደግሞ ጥሩ ጥሩ ነገር አላህ ያምጣልን ማለት ነው። የበይ ተመልካች አላህ ያድርገን፣ አላህ ያድርገን ኢንሻአላህ። የለባሽ ተመልካች የበይ ተመልካች ያድርገን። አብላን አታስበላን፣ ፈርጀን አታስጨርሰን፣ አጎናጽፈን ጤና ጋር አፍያ ጋር ሀላል የሆነውን አብላን ሰጪ እንጂ ተቀባይ ያድርገን እህቶች ማለት ነው። ሀቂቀትን የሰው ገንዘብ ተቀብሎ መብላት ጤነኛ ሙሉ ጤነኛ ሆናችሁ ጤና እያላችሁ ከበድ ይላል ትንሽና ይከብዳል። ሀላል የሆነውን ርዚቅ አላህ ይወፍቃል። በጤና ገራፊያ ጋር በተሰጋ ብያቸዋለሁ። እንግዲህ ምን ልላችሁ ፈልጌ ነው፣ ደመቁ እንግዲህ ዛሬ በቤቷ ተዋረደች። ሄርሜልዬ የኔ ቆንጆ የኔ ጀግና ሴት አዋርዳታለች ማለት ነው።
ሁልጊዜም ስትዋረጅ ኑሪ በሶሻል ሚዲያ ማለት ነው። ዝቃጭ ሰው ሁልጊዜም ዝቃጭ ነው። በጣም ያሳዝናል። በጣም ይከብዳል። እኔ በቤቴ ላይ እንኳን በቤቴ ላይ መጥተው ሌላ ቤትም ሲሰርቡኝ በጣም ነው የሚቀፈኝ ማለት ነው። እና ደመቁ ደግሞ ክብሯን ዝቅ አድርጋ ገንዘብን አብልጣ ነው ያለችው። እንግዲህ ያው ገንዘብን ያበለጠ ሰው ገንዘብ ደግሞ ታውቃላችሁ ተሰርቶ ከሰራችሁ ይመጣል። ምንም ያው ዝም ብሎ በጎቹን ቢሰጧትም በጎቹ ያው በግ አላትኝ በጎቹ ቢሰጧትም ግን ጥሩ አይደለም፣ ጥሩ አይደለም። ይሄ የደም ገንዘብ ነው የምትበላው። የአረብ ሀገር ሴቶችን እንቅጭ አድርጋ በልታለች ደመቁ ማለት ነው፣ ሩታ ማለት ነው። ስለዚህ ሄርሜልዬ ደግሞ በርቺ፣ ጠንክሪ። አብርሃምን ደግሞ ለቀቅ አድርጉ። ደመቁ ትቶሻል፣ እሱ ባይዘው ትቶሻል፣ አከተፍ ብሎሻል፣ ካለሽም ቆይቷል፣ ንቆሻል፣ አስጠልተሽዋል። በቃ ወንድ ልጅ ደግሞ ሲለምን እንጂ ሴት ልጅ ስለምን ደግሞ አያምርበትም። ለቀቅ አድርገው ማለት ነው። ስትፈልጊ ደግሞ ከነ ግብረ አበሮችሽ ከነ ውሾችሽ ጋራ ከበጎችሽ ጋራ ወደ ገደል መጎናጸፍ ትችያለሽ። ገባሽ? እኛ በግ አይደለንም ለአንቺ ገንዘባችንን እየላክን እንደገና ደግሞ ሩታ ሩታ የምንለው ከብት አይደለንም። ገባሽ? እኛም ሰርተን መለወጥ እንፈልጋለን። እንዳንቺ የአረብ ሀገር ሴቶችን እየተቀበልን አይደለም። አይዟችሁ እያልን ላይክ እያደረግን ሼር እያደረግን ነው እንጂ ማለት ነው፣ በግዬ ማለት ነው። ሲቀጥል ደግሞ ወደ አዶናይ መጣው። አዶናይ የኔ ጀግና የኔ አንበሳ ብየዋለሁኝ። በጣም ጀግና ነው አዶናይ። ፍቅረኛው ጋር እንግዲህ ማለት ነው በጣም ጀግና ጀግና ወንድማችን ሆኗል። የምር ነው የምላችሁ። ቅርታ ጠይቋል። እንግዲህ ይሄ ባለፈው ምንድን ነው ያለው? ይሄ አለ ግን ያው ማለት አልፈለግኩም። ስለዚህ ይቅርታ ጠይቀሃል። ይሄ ይቅርታነት ደግሞ ትልቅነት ነው። በጣም ጀግናነት። አንደኛ ደግሞ ባቡ ኸይር ነው እሱ ገብቶ እንትኖችን እንጀራዎችን ሲጋግር አየሁኝ ማለት ነው። በጣም ደስ ይላል። ሀቂቀት እውነት ለመናገር በጎ ስራ ላይ መሳተፍ እንግዲህ ጥሩ ነው። ኢትዮጵያዊን ማለት ያላበሰ ነው። ይሄ የኖረም ነው ያላበሰም ነው። ጥሩ ነው። አክረን ከይረ ላይ መሳተፉ ምናምኑ ጥሩ ነው። እህቶቼ ወንድሞቼ ማለት ነው። አላህ እኛንም ያሳትፈን ማለት ነው። እና ምን ልላችሁ ፈልጌ ነው እና ማለት ነው እነዚህ ጋር እንኳን መደበር የለበትም ነበር። ስለ ፍቅርዬ ደግሞ ልሄድ እስኪ። ስለ ፍቅር አለም ልሄድ እስኪ። ፍቅርዬ እኔ ቆንጆ፣ አዎ ከልጅሽ ጋራ ሰንዳ እንድዝች ብለሽ በቃ ደስ ብሎሽ ፈንድቅ ድቅ ብለሽ በቃ ልጅሽ ጋራ ሀቂቀትን እውነት ለመናገር ውሸት ማንሰራፈፍ አይቻልም። እውነት ናት። ምንም ተደብቃ ብትቀርም ትወጣለች። ደመቁ የደመቁ አለመውለድ እየጎላ ነው የሚመጣው። ተደብቆ አይቀርም። እኛ ዩቱበሮች ደግሞ ጎልጉለን እናወጣዋለን። አሁን ግን ሌሎቹ ልጅ እንዳላት ነው እያስመሰሉ ያሉት ማለት ነው። ልጅ የላትም ደመቁ፣ አልወለደችም። አብርሃምን ባሉ አይደለም፣ ፍቅረኛዋም አይደለም። የስራ ባልደረባዋና የስራ ባልደረባዋ ብቻ ነው። አዎ በቃ ይዟት የመጣ ወደዚህ ወደ ሶሻል ሚዲያ ያው ለምንኝና ፍቅርሽን እቀበልሻለሁ በሌላ ጊዜ ብሏት እንግዲህ አብርሃም ተመካክረው በፊት ጊዜ ስትመጣ እያለቀሰች አንድ ጊዜ እንደውም ስታለቅስ አይታችሁ ከሆነ 6,000 ብር ነበር ከፍያዋ ማለት ነው። የመጀመሪያ ስታለቅስ አንድ ጊዜ የሆነ እንትን ላይ ደረጅ ላይ ቁጭ ብላ ውጭ ላይ አላያችሁ? ጉታጀራ ውስጥ ስታለቅስ ምኑና ነው ብዬ ስጠይቅ 6,000 ብር ብቻ ናት ከፍያዋ አሉ። ከዛ አብርሃም በረካ ይሁን ልጅ ይውጣለት ሚስትም ይውጣለት 10,000 ብር 10,000 ብር አደረገለት። የሻምቦ መግዣ፣ የሳሙና መግዣ፣ እንደዚህ ጫማ ደግሞ አንዳንድ የምቀያይርበት። ከዛ ደግሞ በጎቹ በጀርባ ተከትለው አይዞሽ ሲሉ እዚህ ያደረሷት። አሁን አንድ አይነት ሙድ። አንቺዬ ምን አይነት ቪዲዮ ነው የምትለቂው? በአንድ ልብስ፣ በአንድ ሙድ፣ በአንድ ፀጉር ሙድ። ምን ሆነሽ ነው? ፀጉርሽን እንኳን ሙድ አትቀይርም እንደ አንቺ መላጣ። የፀጉርሽን እንኳን ሙድ ቀይሪ ሩታ እንዴ! የፀጉርሽን እንኳን ሙዱን ቀይሩ እስኪ። አንድ ቪዲዮ እንግዲህ በአንድ አይነት ፀጉር ሙድ፣ በአንድ ሙድ ስንት ቪዲዮ ለቀቀች? 5 ቪዲዮ ለቀቀች። ቆሻሻ የምር። እነዚህ እኮ ዝም ብለው እንጀራ ያላገኙ ሰዎች እኮ እንጀራ ሲያገኙ አያውቁበትም። ምሬን ነው የምላችሁ። ተይ በዚህ ልክ አትውደቂ፣ በዚህ ልክ አትቆሽሽ። ምን ሆነሽ ነው አንቺ እንደዚህ የምትቆሽሽ? ቆሻሻ አይወደቅሽ። እነ ፍቅርዬ ናቸው ዝንጥ ብለው ሽር ብለው ምናምን ነገር ልጆቻቸው ጋር ኮራ ቀብረር ብለው። አንቺ አሁን ልጅ ብወልድ እኮ እንደዚህ አትሆንም እኮ። አንቺ ልጅ አልወለድሽም። ኔቨር ፌክ ነው ያንቺ። ዝም ብለሽ ነው የምትጨማለቅ ጨምላቃ። ደፍቼ ነው ማመጣሽ ዛሬ። አሁን ደፍቼ የዋሸሽበትን ማለት ነው። እኔ ከፊትም እቺ ሰው አልወለደችም፣ እቺ ሰው ሾርት ነው የሰራችባችሁ ብያቸው ነግሬያቸዋለሁ። ገንዘባቸውን ሲበሉ የዛሬ ዓመት ገንዘባችሁን ያዙ።
ገንዘባችሁን አትበሉ ብዬ ቪዲዮ ሰርቻለሁ። ስለዚህ አንቺ አሁን ውድቅ ነሽ ማለት ነው። ውድቅ የወደቅሽ ረካሽ ነሽ ማለት ነው። ደመቁ ገባሽ? ቁጥር አንድ ወደቅሽ ማለት ነው። አተላ ነሽ ማለት ነው። አተላ ግርድ። ስለዚህ ሄርሜልዬ አሳየችሽ አይደል? አሳየችሽ አይደለ? ልክ ሰራችልሽ ዛሬ ስትናገርሽ። ለምን ትናገረኛለሽ? ኧረ እባክሽ ዝም ብላ ልታይሽ ነው እንዴ ታዲያ? ብሩኬ ደግሞ ብሩኬ አትነካትም እኮ ትደፋታለች እኮ። ዋዛ ነው እንዴ? እማታለው ስትይ ተመቻለሻ። እጅ አነሳለሁ ስትይ አንቺ ክብረ ቢስ ክብር የሌለሽ። ቡታጀራ እኮ ለአንቺ ክብር የለውም እኮ። የቡታጀራ ሰዎች እንዴት እንደሚያረክሱሽ እናውቃለን ጠቅቀን። እንዴት እንደሚያረክሱሽ ሩታ ደመቁ እንዴት እንደምትረክሽ